ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ የተለያዩ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው እንግዲህ ሊቨርፑል አንድ ወጣት ተጫዋች እየተከታተለ ይገኛል። ለማስፈረምም ፍላጎት አላቸው ተብሏል። በተጨማሪም ደግሞ በርነማውዞች 3 የሊቨርፑል ተጫዋቾችን እየተመለከቱ ይገኛሉ። እንደዚሁም ደግሞ ዲን ሁድሰን በቼልሲዎች እየተፈለገ ይገኛል። ቼልሲዎችም ቅድሚያ ግምት ተሰጥቷቸዋል ይህን ተጫዋች ለማስፈረም የሚሉ ዘገባዎችን የምንመለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁኝ ቆይ በአክብሮት ጋብዛለሁ። ሰብስክራይብ ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም እንግዲህ የምንመለከተው ሊቨርፑል አንድ ወጣት ተጫዋችን እየተከታተለ ይገኛል። ለማስፈረም ፍላጎት አለው እየተባለ ይገኛል። ይህ ወጣት ተጫዋች እንግዲህ በዚህ ሰዓት ለሌስተር ሲቲ እየተጫወተ ነው የሚገኘው። እንደውም ባለፈው ከኒውካስል ዩናይትድ ጋር ሌስተር ሲቲዎች በተጫወቱበት ሰዓት እንግዲህ ተቀየረው በመግባትም በፕሪሚየር ሊጉ እንግዲህ ሁለተኛ ወጣት ተጫዋች መሆን ችሏል። ከአርሰናሉ ኢቴን ኑዋኖሪ በመቀጠል ማለት ነው። በዛ ሰዓት እንግዲህ 15 አመት ከ8 ወር እንደዚሁም ከ2 ቀን ሆኖት ነበር ከኒውካስል ጋር ባደረገው ጨዋታ ላይ ማለት ነው። እንደዚሁም ደግሞ ሊቨርፑሎች ባለፈው ሌስተር ሲቲን 1-2 አሸንፈው በወጡበት ጨዋታ ላይ እንግዲህ ተቀይሮ መግባት ችሏል። ይህ ወጣት ተጫዋች እንግዲህ ጄሬሚ ሞንጋ የተባለው ተጫዋች ነው። ሊቨርፑሎች እንግዲህ በዚህ ሰዓት ላይ በተለይ በፕሪሚየር ሊጉ የሚጫወቱ የተለያዩ ወጣት ተጫዋቾችን እንግዲህ ለማስፈረም ጥረት እያደረጉ ነው የሚገኙት። ይሄንን ፕሮሰስ እንግዲህ ዘንድሮ አይደለም የጀመሩት፣ ላለፉት አመታትም ሲጠቀሙበት የነበረ ነው። ከዚህ በፊትም እንግዲህ ከቼልሲ ሪዮን ጎማን ማስፈረማቸው አይዘነጋም። እንደዚሁም ደግሞ ሌስተር ሲቲ ራሱ ትሬናዮኒ ማምጣታቸው አይዘነጋም። በተጨማሪና ሃርቪ ኤሊየት እና ኬት ጎርደን ቦብ ክላርክስ እና ቤንዶክም ራሱ እነዚህ ወጣት ተጫዋቾች ከተለያዩ ቲሞች ላይ ነው እንግዲህ ገና በወጣትነታቸው ወደ ሊቨርፑል እንዲመጡ ያደረጉትና አሁንም እንግዲህ በዚሁ ይቀጥላሉ ተብሎ ነው የሚጠበቀው። በተለይ ደግሞ እንግሊዝ ከአውሮፓ ህብረት ከወጣች በኋላ እንደዚህ አይነት ነገሮችን በጣም እየሰሩበት ይገኛሉና አሁን ደግሞ ተከታዩ የሌስተር ሲቲ ተጫዋች ሆኖ ጄሬሚ ሞንጋ ነው። በርግጥ ሊቨርፑሎች ብቻ አይደለም ይሄን ተጫዋች ለማስፈረም ፍላጎት ያላቸው ሌሎች ቲሞችም እንግዲህ ይሄንን ተጫዋች እየተመለከቱት ይገኛሉ። ከነዚህ ክለቦች እንግዲህ ማንቸስተር ሲቲ ተጠቃሹ ክለብ ነውና ይሄን ተጫዋች እንግዲህ ለማስፈረም ፍላጎት አላቸው። ባለ ብዙ ተሰጥኦ ተብሎ ነው የሚታሰበው። ለወደፊቱም እንግዲህ ትልቅ ተስፋ የተጣለበት ተጫዋች ነው። እስካሁንም ድረስ እንግዲህ በሌስተር ሲቲ ባደረጋቸው ጨዋታዎች ራሱ የተለያዩ ተጽዕኖዎች መፍጠር ችሏል። አሁን ከ18 አመት በታች ቡድኑ ጋር እንግዲህ 5 ጨዋታዎችን ማድረግ ችሏል። በእነዚህ 5 ጨዋታዎች ደግሞ 1 ጎልና 5 አሲስት ማስመዝገብ የቻለ ተጫዋች ነው። እንደዚሁም ደግሞ ከ21 አመት በታች ቡድኑ ጋር 8 ጨዋታዎችን መጫወት ይችላል። 2 ጎልና 2 አሲስት ማስመዝገብ የቻለ ተጫዋች ነውና ይህም ነገር እንግዲህ ትልቅ ተስፋ እንዲጣልበት አድርጎታል። ደግሞ በዛ ላይም ገና በወጣትነቱ ለሌስተር ሲቲ ዋናው ቡድን መጫወቱም እንግዲህ በተለያዩ ክለቦች አይን ውስጥ እንዲገባ አድርጎታልና ከነዚህ ክለቦች መካከልም እንግዲህ አንደኛው ሊቨርፑል ነውና እስካሁን ድረስ እያደረገ ያለውን ነገር በዚህ ተጫዋች ላይ መቀጠል ይፈልጋሉና ክረምት ላይ ወደ ሊቨርፑል ለማምጣት የሚሰራሉ ነው እየተባለ የሚገኘው። ሌላኛው የምንመለከተው ጉዳይ ደግሞ ኢብራሂም ኮናቴን የተመለከተ ዘገባ ይሆናል። አሁን ላይ እየወጡ ባሉ ዘገባዎች በተለይ ደግሞ ዴሊ ሜል ላይ ሉዊስ ስቴሊ እንደጻፈው ዘገባ ከሆነ እንግዲህ በኢብራሂም ኮናቴ የኮንትራት ጉዳይ እንግዲህ ምንም አዲስ ነገር የለም፣ ምንም አይነት ለውጦች እየመጡ አይደለም ብሏል። እንደሚታወቀው እንግዲህ ይህ ክረምት ከመጣ በኋላ በሊቨርፑል ያለው ቆይታ 1 አመት ብቻ ነው የሚቀረው፣ 12 ወር ብቻ ይቀርዋልና ምናልባትም እንግዲህ አመቱን ሙሉ ሊቨርፑሎች የሚቆዩ ከሆነ ቀጣይ አመት ላይ በነፃ ከሊቨርፑል ሊወጣ የሚችልበት እድል አለ እና እስካሁን ድረስ እንግዲህ ምንም አይነት እንቅስቃሴ አለመኖር ትንሽ አሳሳቢ ሊያደርገው ይችላል። በርግጥ የሞሐመድ ሳላህና የቨርጂል ቫን ዳይክን ከተመለከተን እንግዲህ ኮንትራታቸውን ሊያበቃ ወራት በሚቀሩበት ሰዓት ነው ውላቸውን ማራዘም የቻሉት ጥቂት ሳምንታት ሲቀራቸው ማለት ነው። ምናልባት እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ነገር ግን ደግሞ የነዚህ ሁለቱ ተጫዋቾች ከኢብራሂም ኮናቴ ጋር ስናነጻጽረው ኢብራሂም ኮናቴ ገና ወጣት የሚባል ተጫዋች ነው። ገና 25 አመቱ ላይ ነው ያለውና እንደዚህ ኮንትራቱ የሚያበቃ ከሆነ እንግዲህ የተለያዩ ክለቦች እሱን ለማስፈረም ብቅ ማለታቸው አይቀርምና ምናልባት ትንሽ አስቸጋሪ ያደርጋል። ከዚህ በፊት በርግጥ አንዳንድ የወጡ ዘገባዎች ነበር። በተለይ ደግሞ የውድድር ዘመኑ ሲጀመር እንግዲህ ፋብሪዚዮ ሮማኖ ይዘገቡት ነበር። ሊቨርፑሎች ኮንትራት አቅርበውለታል፣ ኮንትራቱንም በቅርቡ መፈረሙ አይቀርም ብለው ነበር። ነገር ግን ጊዜያቶች እየገፉ በመጡ ቁጥር እንግዲህ ያ ኮንትራት ሳይፈረም እስካሁን ድረስ መድረስ ይችላል። በቅርቡም ሲወጡ የነበሩትን ካስታወሳችሁ እንግዲህ እስከ 200,000 ፓውንድ በሳምንት ክፍያ እፈልጋለሁ እያለ ነበር ሲባል ነበርና ምናልባት ያ የክፍያ ጉዳይ እንግዲህ ትንሽ አሳሳቢ ሊያደርገው ይችላል። በሊቨርፑል ያለውን ቆይታ እንግዲህ ጥያቄ ውስጥ ሊከተው የቻለ ይመስለኛል። ሊቨርፑሎች በዚህ ሰዓት እንግዲህ ከተለያዩ ተጫዋቾች ጋር ስማቸው እየተያያዘ ነው የሚገኘው። አንደኛው ዲን ሁድሰን ነው እና አንዳንድ ዘገባዎች የሚወጡት ያሉት ምንድነው ዲን ሁድሰን ለሊቨርፑል የሚፈርም ከሆነ ምናልባት ኢብራሂም ኮናቴ ከሊቨርፑል የመውጣት ቻንስ አለው የሚሉ ዘገባዎች እየወጡ ነው ያሉት። ምናልባት ያ ነገር ሊሆን ይችላል እስካሁን ድረስ ኮንትራቱን ላይ ፈርም ያደረገው። በተጨማሪም ደግሞ የነ ቨርጂል ቫን ዳይክና የሞሐመድ ሳላህን ጉዳይን እስከማይድረስ ብሎም ሊሆን ይችላል እስካሁን ድረስ የቀየው። ነገር ግን
እነዚህ ተጫዋቾች ከፈረሙ እንግዲህ ሳምንት ያለፋቸው ነው የሚገኘው። በተለይ ቨርጂል ቫን ዳይክ እንግዲህ ባለፈው ሳምንት ሐሙስ ነበር ፊርማውን ማኖር የቻለውና ነገ እንግዲህ ሳምንቱ ይሆናል እና የተለየ ለውጥ መምጣት መቻል ነበረበት። ቢያንስ ንግግሮች ተጀምረዋል፣ በጥሩ ሁኔታ እየሄዱ ነው የሚባሉ ነገሮች እንግዲህ መፈጠር መቻል ነበረባቸው ብዬ ነው የማስበው። ነገር ግን እስካሁን ድረስ የተፈጠረ ነገር የለም። ምናልባት ክረምት የዝውውር መስኮት ልክ እንደተከፈተ እንግዲህ በሊቨርፑል የሚያቆየውን ኮንትራት የማይፈርም ከሆነ ምናልባት ከሊቨርፑል ሊለቅ የሚችልበት ቻንስ ሊኖር ይችላል ተብሎ ነው የሚጠበቀው። እንግዲህ ወደፊት የምናየው ነገር ነው የሚሆነው። ይሄ በሊቨርፑል ይቆያል አይቆይም የሚለውን ነገር ማለት ነው። ሌላኛው የምንመለከተው ጉዳይ ደግሞ ዲን ሁድሰንን የሚመለከተ ጉዳይ ይሆናል። አሁን ላይ በወጡ ዘገባዎች መሰረት በተለይ ደግሞ ኢንዲፔንደንት ይዞት በወጣው ዘገባ መሰረት እንግዲህ ከሊቨርፑል ይልቅ ቼልሲዎች ይህንን ተጫዋች ለማስፈረም ቀዳሚ ተመራጭ ሆኗል እያለ ይገኛል። እንደሚታወቀው እንግዲህ በተለይ ደግሞ በቅርብ የወጡ ዘገባዎች እንደተናገሩት ከሆነ እንግዲህ ዲን ሁድሰን በዛው በፕሪሚየር ሊግ መቆየት እንደሚፈልግ ተናግሯል። እንደሚታወቀው ሪያል ማድሪዶች ይህን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን ደግሞ በዛው ፕሪሚየር ሊግ መቆየት ስለሚፈልግ ይህ ነገር እንግዲህ ውድቅ ተደርጓል እና በፕሪሚየር ሊጉም እንግዲህ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው። ቼልሲዎች፣ ሊቨርፑሎች፣ አርሰናሎች፣ ኒውካስል ዩናይትዶች እንግዲህ የዚህን ተጫዋች ፊርማ ለማግኘት የሚፎካከሩ ክለቦች ይሆናሉ ተብሎ ነው የሚጠበቀውና በዚህ ሰዓት ኢንዲፔንደንት እንደዘገቡ ከሆነ እንግዲህ ቼልሲ ቀዳሚ ተመራጭ ሆኗል ነው እየተባለ የሚገኘው። ቼልሲዎች እዛ ቦታ ላይ እንግዲህ በጣም ችግር ያለበት ቡድን ነው። ተከላካይ መስመሩ በጣም የሳሳ ነውና ብዙ ጊዜ እየታማ የሚገኘው እንግዲህ ቼልሲዎች በተከላካይ መስመራቸው ነው። ነገር ግን ደግሞ ሊቨርፑሎችም እንግዲህ እዛ ቦታ ላይ ማጠናከር ይፈልጋሉ። በተለይ ደግሞ በግራ በኩል መጮት የሚችል ተጫዋች ማምጣት ይፈልጋሉና ለዛም ነው እንግዲህ ቀዳሚ ተመራጭ ያደረጉት። በዚህ ሰዓትም እንዳሉት ዘገባዎች ከሆነ እንግዲህ ሊቨርፑሎች የተከላካይ መስመራቸውን የሚያጠናክሩ ከሆነ በተለይ የመሃል ተከላካይ መስመራቸውን ዲን ሁድሰን እንግዲህ ቀዳሚ ተመራጭ ነው ተብሎ ነው የሚጠበቀው። ነገር ግን ኢንዲፔንደንት ቼልሲዎችን ቀዳሚ አድርጓቸዋል። ቼልሲዎች ይህንን ተጫዋች ያስፈርሙታል ወይ የሚለው ነገር በጣም ትልቅ ጥያቄ ነው። ነገር ግን ለነዚህ ለአራቱም ክለቦች ለቼልሲም፣ ለሊቨርፑልም፣ ለአርሰናልም፣ ለኒውካስል ዩናይትድም እንግዲህ የውል ማፍረሻው ውድ ነው ተብሎ አይጠበቅም። 50 ሚሊዮን ፓውንድ ብቻ ነው። በእርግጥ ወጣት ተጫዋች ነው፣ ገና 20 ዓመት ያልሞላው ተጫዋች ነው። እንደዛም ቢሆንም ግን 50 ሚሊዮን ፓውንድ ለነዚህ ክለቦች ግን ውድ የሚባል ነገር አይደለም። አራቱም ይህንን ነገር ማፍረስ የሚችሉበት ሁኔታ አለ። ስለዚህ ከዚህ በኋላ ምርጫው የሚሆነው የተጫዋቹ ነው። የት ክለብ ሊሄድ፣ የትኛው ክለብ ይመቸኛል የሚለው ነገር ብቻው ነው የዚህን ተጫዋች መዳረሻ ሊወስን የሚችለው ማለት ነው እና ሊቨርፑሎች እንግዲህ ጥረት ያደርጋሉ ተብሎ ነው የሚጠበቀው ይህንን ተጫዋች ለማስፈረም። በተለይ ደግሞ አንድ ተጫዋች ከሊቨርፑል የሚወጣ ከሆነ እንዳሉ ዘገቦች ከሆነ እንግዲህ ወይ ጎሜዝ ወይ ደግሞ ኳንዛ ከሊቨርፑል ሊለቁ የሚችሉበት ሁኔታ አለ ተብሎ ነው የሚጠበቀው። በተለይ ደግሞ ጎሜዝ ምክንያቱም እንግዲህ ተደጋጋሚ ጉዳቶች ከጨዋታ ውጭ እያደረጉት ስለሆነ ሊቨርፑሎች ያንን ቦታ ማሻሻልም ስለሚፈልጉ እንግዲህ ምናልባት ጆ ጎሜዝ ዘንድሮ ክረምት ላይ ከሊቨርፑል ሊለቅ የሚችልበት ሁኔታ ሊኖር ይችላል። በተለይ ደግሞ ጆ ጎሜዝ ባለፈው ክረምት ላይ እንግዲህ ሊቨርፑልን ለመልቀቅ በጣም ተቃርቦ ነበረ። እንደውም ኒውካስል ዩናይትዶች ጆ ጎሜዝን ለማስፈረም ፍላጎት ነበራቸው። ሊቨርፑሎች ደግሞ ጆ ጎሜዝና ብር ጨምረው ጎርደንን ወደ ሊቨርፑል ለማምጣት እንግዲህ ጥረት አድርገው ነበር። መጨረሻ ሰዓት ላይ እንግዲህ ኒውካስል ዩናይትዶች ይህንን ነገር ቢተውትም ማለት ነውና በዚህ ክረምትም እንግዲህ ምናልባትም ጆ ጎሜዝ ከሊቨርፑል ሊለቅ የሚችልበት ሁኔታ ሊኖር ይችላልና እሱ ከለቀቀ እንግዲህ ለሊቨርፑል ቀዳሚ ተመራጭ የሚሆነው ዲን ሁድሰን ነው። በእርግጥ ሊቨርፑሎች እንግዲህ ባየር ሊቨርኩሰንን ታን ሲመለከቱት ነበር። እንደዚሁም ባየር ሊቨርኩሰንን እንደሚለቅም እንግዲህ በይፋ ተናግሯል። ምናልባት እንግዲህ ፊታቸውን ወደዛ ሊያዞሩ የሚችልበት ቻንስ አለ ዲን ሁድሰን እሺ ማይል ከሆነ ማለት ነው። ምክንያቱም ታ እንግዲህ እድሜው 28 29 ቢደርስም ነገር ግን በነፃ የሚገኝ ተጫዋች ስለሆነ ለቀጣይ ጥቂት አመታትን ቢሆን እንግዲህ ሊቨርፑሎች ሊጠቀሙበት የሚችልበት ሁኔታ አለ። ነገር ግን ይሁላ የሚፈጠረው ዲን ሁድሰን ሌላ ቲምን ከመረጠ ወደ ሊቨርፑልም አልመጣም ካለ ብቻ ነው የሚሆነው እና ሊቨርፑሎች እንግዲህ ቀዳሚ ተመራጫቸው ያደረጉት ዲን ሁድሰንን ነው ማለት ነው። ሌላኛው የምንመለከተው ጉዳይ ደግሞ በርነማውዞች ከሊቨርፑል 3 ተጫዋቾችን እየተመለከቱ ይገኛሉ ተብሏል። እነዚህም ተጫዋቾች እንግዲህ ኪቪን ከሊኸር፣ ሃርቪ ኤሌት እና ቤንዶክ ናቸው ተብሏል። ይህንንም እንግዲህ ዘገበልን የዘዴሊ ሜል ዘጋቢ ሆኖ ሉዊስ ስቴሊ ነው። በእሱም በዘገባው እንግዲህ እነዚህ 3 ተጫዋቾች ምናልባትም እንግዲህ ሊያስፈርሟቸው የሚችሉበት ቻንስ አለ ነው እየተባለ የሚገኘው። በተለይ ደግሞ ከሊኸር ከነዚህ ተጫዋቾች መካከል እንግዲህ ቀዳሚው ከሊቨርፑል ይለቃል ተብሎ የሚጠበቅ ተጫዋች ነው። ምክንያቱም እንግዲህ ሊቨርፑሎች ማማርዳሽቪሊን ማስፈረማቸው ተከትሎ እንግዲህ አንድ በረኛ ከሊቨርፑል መልቀቁ አይቀርም። ከነዚህ በረኞች መካከልም እንግዲህ ከሊኸር ከሊቨርፑል ይለቃል ተብሎ ነው የሚጠበቀው። በተለይ ደግሞ ያለፉትን 2 አመታት እንግዲህ ከሊቨርፑል ለመልቀቅ ፍላጎት ነበረው። ምክንያቱም እንግዲህ አሊሰንን በመቅደም ቋሚ በረኛ መሆን ስላልቻለ ማለት ነውና ሌላ ክለብ ሄዶ ቋሚ በረኛ መሆን ስለሚፈልግ እንግዲህ ከሊቨርፑል ይለቃል ተብሎ ነው የሚጠበቀው። በተለይ ደግሞ የማማርዳሽቪሊ መፈረም እንግዲህ የዚህን ተጫዋች መልቀቅ ያፋጠነው ይመስለኛልና በርነማውዞችም እንግዲህ ከሊቨርፑል በሚለቅበት ሰዓት እሱን ለማስፈረም ፍላጎት አላቸው እየተባለ የሚገኘው። በእርግጥ በርነማውዞች ብቻ
አይደለም ይሄን ተጫዋች ለማስፈረም ፍላጎት ያላቸው የተለያዩ ክለቦች እንግዲህ ከዚህ ተጫዋች ጋር ስማቸው ሲያያዝ ነበር እንደውም አንዳንድ ዘገቦች ቼልሲንም ሲያያይዙት ነበር ምክንያቱም ቼልሲዎች በበረኛ ላይ እንግዲህ እንደ ተከላካይ ሁላ ችግር ያለበት ቦታ ነው አሰልጣኙ እንደሚፈልገው ሊሆንላቸው ያልቻለ በረኛ ነው ያላቸው ብዙ በረኞች ቢኖራቸው ነገር ግን አሰልጣኙ እንደሚፈልጉላቸው አልሆነም እንደዚሁም ሌሎች ክለቦችም አሉ እንግዲህ በረኛ እየተመለከቱ ያሉና ከነዚህ ክለቦች ጋር እንግዲህ መፎካከር አለባቸው ሌላኛው ተጫዋች ደግሞ ሃርቪ ኤሊየት ነው እንደውም ጧት ላይ በሰራውላችሁ ዘገባ ከሊቨርፑል አይለቅም ነው እየተባለ ያለው ነገር ግን ደግሞ በርነማውዞች ትልቅ ገንዘብ የሚያቀርቡ ከሆነ እንግዲህ ምናልባትም ከሊቨርፑል ሊለቅ የሚችልበት ሁኔታ አለ በተጨማሪም ደግሞ ሃርቪ ኤሊየት በራሱ ልቀቁኝ ካለ እንግዲህ ከሊቨርፑል ሊለቅ የሚችልበት ቻንስ አለ ሌላም አንድ ቻንስ የሚኖረው ምንድነው ሊቨርፑሎች እንግዲህ ከበርነማውዝ ተጫዋቾችን እየተመለከቱ ይገኛሉ በተለይ ደግሞ ኬርኬዝንና ዲን ሁድሰንን ከበርነማውዝ ማስፈረም ይፈልጋሉ በተጨማሪም እንግዲህ ካገኙ ምናልባትም ሴሞኑንም እየተመለከቱት ይገኛሉ ነው እየተባለ የሚገኙና ምናልባት ዲን ሁድሰንና ኬርኬዝን ለማምጣት እንግዲህ እነዚህን ተጫዋቾች በቅያሪ ሊያቀርቡ የሚችሉበት ቻንስ ሊኖር ይችላል ይህም ግን በምናልባት ነው በዚህ ሰዓት እንግዲህ በፒኤስአር ምክንያት እንግዲህ የተጫዋቾች ለውጥ ብዙ ላንመለከት እንችላለን ምናልባት የተጫዋቾቹን ለውጥ በገንዘብ ተቀይሮ እንግዲህ አንዱኛውን ሽጠው ሌላኛውን ሊገዙ የሚችሉበት ሁኔታ ሊኖር ይችላል ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ለመልቀቅ ያን ያህል አይቻኮሉም ራሱ ሃርቪ ኤሊየት ለቀቁኝ እስካላለ ድረስ ወይም ደግሞ በጣም ትልቅ ገንዘብ እስካቀረበላቸው ድረስ እንግዲህ ይህን ተጫዋች ይለቁታል ተብሎ አይጠበቅም ሌላኛው ተጫዋች እንግዲህ ቤንዶክ ነው ቤንዶክ እንደሚታወቀው በጃንዋሪ ዙር መስኮት እንግዲህ የተለያዩ ክለቦች ሲመለከቱት ነበር አንደኛው ክለብ እንግዲህ በርንማውዝ ነው ሌላኛው ደግሞ እና ኢፒስዊችም ሲመለከቱት ነበር እና ክሪስታል ፓላስም ሲመለከቱት ነበርና በርንማውዞችም እንግዲህ ከነዚህ ክለቦች ጋር ተፎካክሮ ይህን ተጫዋች ለማስፈረም ይፈልጋል ነው እየተባለ ያለው ነገር ግን ደግሞ ይህንን ተጫዋች ሊቨርፑል ይለቁታል ወይ የሚለው ራሱ በጣም ትልቅ ጥያቄ ነው በርግጥ በጃንዋሪ ዙር መስኮት እንግዲህ ሊቨርፑሎች ወደ 30 ሚሊዮን ፓውንድ አካባቢ ለጥፎበት ነበር ነገር ግን የትኛውም ክለብ ይህን ተጫዋች ለማስፈረም አልመጣም በተጨማሪም ደግሞ ሊቨርፑሎች እንግዲህ በመሐመድ ሳላህ በኩል ተተኪ የለምና እዛ ቦታ ላይ የሚጫወት ተጫዋች ነው ነገር ግን ደግሞ የአሰልጣኝ አርነ ስሎት ወደ ሊቨርፑል መምጣት እንግዲህ የሚፈልጉትን የተጫዋቾች ፕሮፋይል እንግዲህ በትንሹም መልኩ እንግዲህ የተቀየረ ይመስለኛል ምክንያቱም እንግዲህ ቤንዶክ የመጣው ለክሎፕ ሲስተም ይመቻል በሚል ነበርና ወደ አሰልጣኝ አርነ ስሎት ስንመልሰው ግን ለሳቸው የሚመች አይነት አጮት አለ ወይ የሚለው እንግዲህ በጣም ትልቅ ጥያቄ ነው የሚሆነው እና ለሳቸው አጮት ማይመች ከሆነ እንግዲህ ከሊቨርፑል ሊለቅ የሚችልበት ሁኔታ አለ በዛ ተጨማሪም ደግሞ እንግዲህ አንዳንድ ተጫዋቾችም አሉ በሊቨርፑል ውስጥ እንግዲህ ለሳቸው አጮት አይመችም ተብሎ እስካሁን ድረስ ብዙ እድል እያገኙ ያልሆነው አሁን ለምሳሌ ሃርቪ ኤሊየት እንግዲህ ብዙ እድል እያገኘ አይደለምና አንዳንድ ዘገቦች የሚሉት ምንድነው ለሳቸው የሚመች አይነት አጮት ስታይል የለውም የሚሉ አሉ ወይ ፊዚካሊ የሚሆን ወይ በችሎታው የሚሆን በተለያዩ ምክንያቶች ብቻ ግን እድል እየሰጡት አይደለምና ቤንዶክም እንደዚህ አይነት እድል የሚገጥመው ከሆነ እንግዲህ ምናልባትም ሊቨርፑሎች ሊሸጡት የሚችሉበት ሁኔታ አለ ቀደም እንዳልኳችሁ ደግሞ በተለይ ኬርኬዝንና ዲን ሁድሰንን ወደ ሊቨርፑል ማምጣት ስለሚፈልጉ እንግዲህ ምናልባትም ከነዚህ ተጫዋቾች መካከል እንግዲህ አንዱ ሁለቱን ቢያንስ ወደ በርነማውዝ ሊሸጡ የሚችሉበት ሁኔታ ሊኖር ይችላል ከዛ በኋላ እንግዲህ በዝውውር መስኮቱ እንግዲህ ከውጭ ቀሪ ዜሮ ሊሆን የሚችልበት ሁኔታ ሊኖር ይችላል እንደሚታወቀው እንግዲህ በዚህ ሰዓት ላይ በክረምቱ የዝውውር መስኮት እንግዲህ ከፍተኛ የዝውውር መስኮት ሊሆን ይችላል ተብሎ ነው የሚጠበቀው ለሊቨርፑል ነገር ግን ደግሞ ብዙ አዳዲስ ተጫዋቾች ይመጣሉ ማለት አይደለም ምናልባት አዳዲስ 3 ተጫዋቾች ሊመጡ ይችላሉ ተከላካይ መስመር ላይ መሃል ላይ እንደዚሁም ደግሞ አጥቂ ላይ ሊመጡ የሚችሉበት ሁኔታ አለ ቀኝ ክንፍ አጥቂ ላይ ማለት ነው ሌሎቹ ቦታዎች ግን ተጫዋቾች ሲሸጡ ብቻ ነው ሊመጡ የሚችሉት አሁን ለምሳሌ የግራ ክንፍ ተከላካይ መስመር ላይ ከሲሚካስ ወይ ከሮበርትሰን አንዱ ሲወጡ ነው ሌላ ተጫዋች ሊመጣ የሚችለው 9 ቁጥር ቦታ ላይ ወይ ኑኔዝ ወይ ጆታ ሲወጡ ብቻ ነው አንድ ተጫዋች ሊመጣ የሚችለው ሁለቱም ከወጡ ሁለት ተጫዋቾች ሊመጡ የሚችሉበት ሁኔታ አለ ሌሎች ቦታዎችም እንግዲህ እንደዚሁ ተጫዋቾች ሲወጡ ነው ወደ ሊቨርፑል ሌላ ተጫዋች ሊመጣ የሚችለው ነገር ግን በተከላካይ መስመር በመሃል ላይ እንደዚሁም ደግሞ በቀኝ ክንፍ ላይ እንግዲህ አዲስ ተጫዋቾች ይመጣሉ ተብሎ ነው የሚጠበቀው በዚህ ምክንያት ነው እንግዲህ ሊቨርፑል ከተለያዩ ተጫዋቾች ጋር ስሙ እየተያያዘ የሚገኘው ነገር ግን ክረምት ላይ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ለዛሬ ያስኩላችሁ መረጃዎች እነዚህን ይመስላሉ ዛሬ እንግዲህ ትልቅ ጨዋታ አለ አሁን ከጥቂት ደቂቃዎች በኋላ የሚጀምር ክሪስታል ፓላስ ከአርሰናል ጋር የሚያደርጉት ጨዋታ ማለት ነው የዛን ውጤት ተመልክተን እንግዲህ ምናልባት ክሪስታል ፓላስ የሚያሸንፍ ከሆነ እንግዲህ ተመልሼ የምመጣ ይሆናል ለአሁን ግን እዚህ ላይ አበቃው ሰብስክራይብ ላይ ሼር ማድረግ እንዳትረሱ በቀጣይ በሌላ እስከምንገናኝ ድረስ ቻው